ዘመነ ሄኖክ ዛሬ ማን ነው ቀኑ? ዛሬ ማክሰኞ 21 ማክሰኞ። ዛሬ ማን ነው? መጋቢት አይደለ? መጋቢት 1 ነው አይደለ? መጋቢት 1 ሁሉ ጊዜ ሁሉ የሚሆነው። ዶክተሩ ደግሞ ምንም የለውም እሱ መሀይም እኮ ነው፣ ጨዋል ምንም መሀይም። የሳይንስ ፍልስፍናና የጌታ ፍልስፍና ሌላ ነው። ልዩነት አለው። የፈጣሪ ቃልና የፍጡር ቃል ልዩ ነው። የቀደሙ አባቶቻችን እስከ 1000 ዓመት ነበር እድሜያቸው፣ እንኳን ዘመናቸው 1000 ዓመት የሚደርስ ነበር። ነገር ግን ከህግና ከስራ ስለወጡ እድሜያቸው 80 ነው ቢበዛ፣ እሱም ስቃይና መከራ ይላል። ከዛ በኋላ የሚቀጥለው ጊዜ አሁን ኔቸር ልጆቻችን ደግሞ የልጅ ልጆቻችን ይሆናል ያን 900 ምናምን የሚባለውን የተርላ ዘመን የሚኖርበት ጊዜ ነው። ምን ሲሆን ይሄ መጽሐፍ ይመረመራል ይላል። ብዙ ጊዜ በመናፍስት ተጠቅተው መተት ተልኮባቸው ሐኪም ቤት በሚሄዱ ሰዓት አይምሯቸው መንፈስ ይዞ በሚሄዱ ሰዓት ምንድነው ያው በሽታ የለብህም ምንም በሽታ የለበትም ይሄ ሰው ጤነኛ ነው የሚባልበት ነገር አለና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አምላክ ወይነ ቅዱሳን አምላክ አበው ቀደምት እግዚአ አጋዕዝት አጋዕዝተ ዓለም ቅድስት ሥላሴ ሰብሐ ስምከ ለዓለመ ዓለም መብርሃን ወላዲተ አምላክ ኪዳነ ምሕረት በእንተ ኪዳንኪ በእንተ ኩሉ ዘገበርኪ ለነ ንሴብሐኪ ንወድሰኪ ክቡር መስቀል ጸወን ኃይል ዘኮንከነ ዕፀ መድኃኒት ንሴብሐከ ቅዱሳን መላእክት ጻድቃን ሰማዕታት ደናግል መነኮሳት ነቢያት ሐዋርያት በበክብርክሙ ይደልወክሙ ክብረ ስብሐት። ክፉ እና መልካም ጥበብ በሚል እንግዲህ የቀዳሚ መርሃ ግብር ተመልክተናል። ሁለተኛው የቤልዮ ክፍል 2 ላይ ማለት ነው። በዚህ በክፍል 3 መርሃ ግብር ደግሞ የክፉና የመልካም ጥበብ ክፍል 2ን እንመለከታለን ማለት ነው። እንግዲህ መልካሙን ጥበብ የሚቃወሙት ወይም ጸጋ ያላቸውን አባቶች በመልካም ከእግዚአብሔር አምላክ በተሰጣቸው ጸጋ ሲያገለግሉ በጥበብ ኖረው በመልካም ኖረው በጸጋ ሲያገለግሉ እነዚህን ጥበቦች የነዚህ መልካም ነገር ሲደረግ ፈውስን የሚቃወሙት እንደዚህ ሁሉ የሚበሳጩት ኮከብ ቆጣሪዎችና ጠንቋዮች ናቸው። እዛው ላይ እና አርፉድ ምናምን እያለ ያስቀምጠዋል። ታነበዋለህ። ከዛ ያችን በከዋክብት ሰገል የሚያዩበትን በድንጋይ ላይ የተጻፈች መጽሐፍን አገኙ እና በዛችን መበደል ጀመሩ። ከዛ ከተማንም እጹብንም መስራት ጀመሩ። ከዛ ባቢሎን ግንብን ገነቡ እያለ ከዛ ግንቡን ገለበጠው። ሐሳባቸውን እግዚአብሔር ያውቀው ነበር። ወደ እግዚአብሔር እንወጣበታለን ብለው ግንቡን እስከ 3000 ደርሶ ነበር እያለ ሄድና ገለበጠው። ታላቅ ንፋስ አምጥቶ ገለበጠው። ቋንቋቸው እንደባለቀው ከዚህን ጊዜ ጀምሮ ያችን ቦታ ምን አላት? ባይብል ወይም ድቀት አላት። ድቀት ደቀቀች። ድጋሚ ግሪክ ነው ሰጥ አሁን የለችም። በቃ ያ ሁሉ የግሪክ ፈላስፋ ይታል እንደማን የወደቁት ያስተማሩት ኃጢአት ኮከብ ቆጠራ በመጽሐፈ ሄኖክ ምዕራፍ 2 ላይ እንደተገለጸው በድንጋዮች ላይ የቀረጹት የቀረ ነበርና ሰገል ሲሉኝ ወንድም ጥንቆላ ለማለት ነው። ምክንያቱም መሰግል ማለት ጠንቋይ ተብሎ ስለሚፈታ ማለት ነው። ታዲያ ይህ ኮከብ ቆጠራ ብሎ ፈጣሪን ወደ መገዳደር እንደሚወስድ ነው ይህ ወንድም እያስረዱ ያሉት። ካህኑም ይህ ነገር ትውልድ በደንብ እንዲረዳው ስለሚገባ ዝም አላሉም። ስለዚህ በፍጹም ኮከብ ቆጣሪዎች ጋር የሚደረግ ግንኙነት መቆም አለበት። አሰራሩ አጋንንታዊ ነው፣ ጥንቁልና ነው። የጥንት ኢትዮጵያውያን ጥበብም አይደለም፣ ዕውቀትም አይደለም። ጥንት ኢትዮጵያውያን ለኛ ያስተላለፉልን ትውፊትና ስርዓትም አይደለም። እንዲሁም ከሕግ እግዚአብሔር የራቀ ከስርዓተ ቤተክርስቲያን የሸሸ አሰራር መሆኑን ሁላችንም ተገንዝበን ከኮከብ ቆጣሪዎች ከመጽሐፍ ገላጮች ኮከባችሁን እድላችሁን እናውቃለን እንነግራችኋለን ከሚሉ ሰዎች ሁላችሁም እንድትጠበቁና ራሳችሁን ጥንቃቄ እንድታደርጉ እንግዲህ በእግዚአብሔር ስም አሳስባለሁ ማለት ነው። ይህ ማሳሰቢያ የግዝት ያህል ነው። ብዙ ጊዜ እንደዚህ የሚያስተምሩ እውነትን የሚናገሩ አበው እውነትን የሚናገሩ ሲኖሩ ያው ወደፊት አያወጧቸውም፣ ወደ ሚዲያም አያወጧቸውም። ደግሞ ታዋቂነት የላቸውም። ምክንያቱም አብዛኛው ሚዲያው ላይ ተሰሚነቱ ላይ አብዛኛው ተቋጥሮ ያሉት ወይም ቦታውን ይዘው ያሉት ከእንደዚህ አይነት ስራዎቹ ጋር ተነካክተው ያሉ ሰዎች ስለሆኑ ማለት ነውና በክህነትም ሕይወት ውስጥ ያለፉ አብዛኛው ከዚህ ነገር ጋር ቀጥተኛ ወይም በተዘዋዋሪ ንክኪ ስላላቸው ነው ማለት ነው።
ተመልካቾቻችን እንግዲህ ይህንን አውደ ነገሥት የሚለውን መጽሐፍ የሚሸጡ ሰዎችን ካያችሁ መቃወም አለባችሁ። ከቤተክርስቲያን ደጃፍ ማስነሳት አለባችሁ። መጽሐፉ መቃጠል ያለበት መወገድ ያለበት መጽሐፍ ነው። ምክንያቱም ያንተን ህይወት ያንቺን ህይወት እኔ ያውቅልሻለሁ፣ በእንደዚህ አይነት ኑሮ መኖር አለብህ ወይንም መኖር አለብሽ፣ እንደዚህ አይነት ስራ መስራት አለብህ፣ እንደዚህ አይነት ስራ መስራት አለብሽ፣ እንደዚህ አይነት ባል ማግባት አለብሽ፣ እንደዚህ አይነት ሚስት ማግባት አለብህ፣ በእንደዚህ አይነት አፈር መቀመጥ አለብህ፣ እንደዚህ አይነት ስራ መስራት አለብህ እያለ የኛ የህይወታችንን አቅጣጫ ሙሉ ለሙሉ መጽሐፉ እንትን ይልልናል ያመለክትልናል ማለት ነው። ይሄ ደግሞ ጥንቁልና ነው ባጭሩ ስንመለከት፣ ከጥንቁልና የዘለለ ምንም ነገር የለውም። ስለዚህ የግዕዝ መጻሕፍትን ስናይ ከፍተኛ ጥንቃቄ ልናደርግ ይገባናል። ግዕዝ ስለሆነ ብቻ አንድ ነገር ጥሩ አይደለም፣ ጥንቁላውንም በግዕዝ ስለሚጽፉት ማለት ነው። ነገር ግን የግዕዝ ቋንቋ የከበረ ቋንቋ ነው። እንደዚህ አይነት ኃጢአት፣ እንደዚህ አይነት ደግሞ የጥንቆላ አሰራር የሆኑ ነገሮች በዚህ ቋንቋ ሊጻፉ አይገባም ነበር። ምክንያቱም ፈጣሪን ለማመስገን ከእግዚአብሔር አምላክ ዘንድ የተሰጠን ሁላችንም አንድ ሆነን እግዚአብሔር አምላክ የምናመሰግንበት አንድ ቋንቋ ንጹህ ቋንቋ ስለሆነ ማለት ነውና መልካም ነገርንም ለመነጋገር የተሰጠን ስለሆነ የተሰጠን ቋንቋ ነውና ይህንን ቋንቋ ለክፋት ዓላማ ስናውለው ግን እንደ ባቢሎን ያለ ቅጣት በእያንዳንዳችን ላይ መምጣቱ አይቀርም። እነ ጀምስ ብሩስ እነ ጀምስ ኪንግ ምናምን የጻፉ መጽሐፍ በደንብ አድርገው ያስቀምጫዋል። እየተነተኑ ግዕዝን እንዴት አድርገው እንደተመራመሩበት ከ16ኛው ክፍለ ዘመን እስከ 19ኛው ክፍለ ዘመን እነ ሉዶልፍ ጀርመናዊ ተመራማሪዎች ግዕዝ ላይ ይህን ያህል የተረባረቡ ስለምንድን ነው የሚለውን በደንብ አስቀምጫዋለሁ። ለምን የተረባረቡት? እውቀቱን ለማግኘት ነው። እውቀቱና ጥበቡን ለማግኘት ነው። እነሱ አንድም እንግዲህ በሁለት መንገድ ልታዩት ትችላለህ። እውነተኛ ቃልንም ሊለውጡ ይችላሉ። ኦልሬዲ መጽሐፉን ከወሰድኩ በኋላ ወደዛ ትውልዱ ያን ነገር እንዳይመለከት እንዲናቅ ነገሮችን የጥበቡ መንገድ እንዳይታወቅ ያንን ነገር ለማስወጣትም ስራ ሰርቶ ሊሆን ይችላል። እሱን እኔም የደረስኩበት መንገድ አለ። ታዲያ ይህ የግዕዝ ቋንቋ ብዙ መልካም የሆኑ የጥበብ መንገዶችን በውስጡ ስለያዘ ነጮች የግዕዝ መጻሕፍትን በማጥናት ውስጥ ለውስጥም መጻሕፍትን የመበረዝ ስራ እንዴት እንደሚሰሩ በመረዳት ነው እኒህ ወንድም ያብራሩልን። እንደዚሁ ሁሉ የክፋት ኃይሎች ቀደም ባለው ጊዜ ከወደቁት መላእክት ሲወራረሱ ያመጡትን ነገር በግዕዝ ቋንቋ በመጻፍ መልካም ጥበብ አስመስለው ነው ለማቅረብ እየሞከሩ ያሉት። አንዳንድ ጊዜ እነዚህ ኮከብ ቆጣሪ የምንላቸው ወይንም መጽሐፍ ገላጭ የምንላቸው አውደ ነገሥት የሚሰሩ ሰዎች መንፈሱ እነሱ ላይ ያለው የአውደ ነገሥት መንፈስ ወይንም የጠቋር መንፈስ ኮከብ ከሚያስቆጥሩ ሰዎች ኮከብ የሚያስቆጥሩ ሰዎች ላይ መንፈስ ካለ ሁለቱ መናፍስት እርስ በርስ ስለሚናበቡና መረጃ ሼር ስለሚያደርጉ አንዳንድ ነገሮችን በህይወታችን ያጋጠሙ ነገሮችን በእርግጥ መጽሐፉ ሊነግረን ወይንም ደግሞ እነዚህ ኮከብ ቆጣሪዎች ሊያስረዱን ሊነግሩን ይችላሉ። ይህ ማለት ግን ያውቃሉ ይረዳሉ ማለት አይደለም በፍጹም። እና መንፈስ አንዳንድ ጊዜ መረጃ ስለሚያቀብል እውነት እየመሰለን በእውነትም በህይወቴ እየተከናወነ ያለውን ነገር በህይወቴ ያጋጠመኝን ነገር ነው ይህ ሰው እየተናገረ ያለው እያል እየተሸወድን ብዙዎቻችን አቅጣጫ እየቀየርን እግዚአብሔር ባልፈቀደው መንገድ እየሄድን ብዙ ስህተት ውስጥና ውድቀት ውስጥ እየገባን ስለሆነ በእውነት መንቃት አለብን ብዬ አስባለሁ ማለት ነው። እነዚህ ነገሮች እንግዲህ ምስክርነቶችን መልካም ምስክርነቶችን በመመርመር በመስማት ቅዱሳት መጻሕፍትን ደግሞ በማንበብና በመመርመር ልንነቃ ይገባናል ማለት ነው። የጥንቆላው እና የመተቱ ዓለም አሰራር ተጠቂ የሆኑ ምዕመናን ብዙ ጊዜ ሐኪም ቤት ሲሄዱ በሽታው አይገኝም፣ በሽታ የለብህም፣ በሽታ የለብሽም ይባላሉ። ምክንያቱም የሁሉም ነገር መፍትሄ ያለው መንፈሳዊ ዓለም ላይና የቅዱሳት የተዋህዶ ቅዱሳት መካናት ላይ ስለሆነ ነው። ስለዚህ መናፍስት ያው በሽታ ሆነው እየገቡ ድርሳነ ሚካኤል እንደሚለው አብዛኛው በሽታዎች መናፍስት ናቸው፣ ስማቸውን እየለዋወጡ መናፍስት ናቸውና መድኃኒታቸው ምንድነው? ንስሐ መግባት፣ ቂም ካለ ቂምን መተው፣ እንደዚህ ጸሎት፣ ስግደት፣ ጠበል፣ ቅባ ቅዱስ፣ እምነት መቀባት ደግሞ ንስሐ መግባት፣ ቅዱስ ሥጋውን ክቡር ደሙን መቀበል ነውና ለነፍስም ለስጋ መድኃኒት የሆነው ቅዱስ ሥጋውን ክቡር ደሙን መቀበል ደግሞ ትልቁ መድኃኒታቸው ነውና እነዚህ ነገሮች ናቸው። በዋናነት ግን ከራሳችን የሚጠበቀው ነገር አንድ ንስሐ መግባት፣ ሁለተኛ ደግሞ ቂም በቀልን መተው፣ ጥልን ማራቅ፣ ቂምን መተው። እነዚህ ነገሮች ሁሉ ምንድነው ለነዚህ በሽታዎች በሽታ ነው ለሚገቡ አጋንንቶች መድኃኒታቸው ነው ማለት ነው። ብዙ ጊዜ በመናፍስት ተጠቅተው መተት ተልኮባቸው ሐኪም ቤት በሚሄዱ ሰዓት አይምሯቸው መንፈስ ይዞ በሚሄዱ ሰዓት
ምንድነው ያው በሽታ የለብህም ምንም በሽታ የለበትም ይሄ ሰው ጤነኛ ነው የሚባልበት ነገር አለና ይህ እንግዲህ የረቀቀ መንፈሳዊ ረቂቅ ርኩስ መንፈስ ስለሆነ የገባው ይሄም ደግሞ ረቂቅ ሆነ በእግዚአብሔር ኃይልና በእግዚአብሔር ቅዱስ መንፈስ የሚገሰጽና የሚፈወስ ስለሆነ ነው ማለት ነው። ዶክተሩ ደግሞ ምንም የለውም እሱ መሀይም እኮ ነው ጨዋል ምንም መሀይም የሳይንስ ፍልስፍናና የጌታ ፍልስፍና ሌላ ነው። ልዩነት አለው። የፈጣሪ ቃልና የፍጡር ቃል ልዩ ነው። ፍጡር ለመኖር ብቻ ነው ከብሮ ገኖ በሰው የበላይ አምባገነንነት ሆኖ ለመታየት የሚያደርገው ሂደት ነው። እስኪ ስለ መልካሙ ጥበብ እንደዚሁ ጥበብ ስለተመላው ስለ ነቢዩ ቅዱስ ሄኖክ ታሪክ እናንሳ። ወደ ምድር ወርደው ሄኖክ አስቀድሞ ጥበብንና መጽሐፍን ተማረ። ወርን፣ ዘመናትን፣ ቀኖችን ሁሉ ዕውቀትን ተማረ። ከሰው ሁሉ አስቀድሞ ማን የተማረው መጽሐፍትን? ሄኖክ ነው። ሄኖክ ተማረና ለሰው ልጆች ያን መጽሐፍ ገለጸ። ለኛ አሁን እየተማርንበት ባለው በየዘመኑ ይላል በየዘመኑ በየክፍለ ዘመኑ ባለው በስልጣኔ ልክ ዕውቀትን ይገልጽ ነበር። ሄኖክ 5500 ዘመን አዳም እያለ ሲጽፍ ነበር። ኢዮቤልዩ የሚባለው ዘመን አሳልፎ ሱባኤን አሳልፎ አሁን ዓመት ላይ ያለ ነው አይደል? ወደ 6000 ምናምን ዓመት ታሪክ ወደ ኋላ ስትሄድ ሄኖክ የጻፈው መጽሐፍ ለዓለም ሁሉ ለዓለም አልፎ ለፍጥረት ተርፏል። ለፍጥረቱ ሁሉ ሳይቀር በፍጥረቱ ላይ ሁሉ ምንም ነገር እንዳይኖር ሰላም እንዲሆን በፍጥረቱ ለሰማዩ፣ ለምድሩ፣ ለመላእክቱ፣ ለረቂቁ፣ ለሁሉም ለስርዓታት ጽናትን ነው ያመጣው። የጽናትን መጽሐፍ ነቢዩ ለትውልድ ሁሉ የሚሆን ጥበብን ዕውቀትን ነው ጽፎ ያስተላለፈልን። ይህ ሆኖ ሳለ ግን መጽሐፉን የምናነብ በጣም ጥቂቶች ነን። አብዛኞቻችን ልብ ብለን እንኳ አንመለከተውም። የሄኖክን ካላንደር አሁን እዚህ ጋር አይተው ከሆነ የዘመን ስርዓቱ የዘላለም ስርዓት የምንድንበት ይሄ ቀመር ነው። ሙሉ ቀመሩን ነው የሰራው እዚህ ጋር ላይ ማለት ነው። በመጽሐፈ ሄኖክ ውስጥ ካሉ ጥበቦች አንዱ የምንድንበት የዘመን ቀመር ነው። አምልኮቱ የሚነገርበት፣ ሕጉ የሚጠበቅበት ነው። ልክ አሁን በዚህ ዘመን ዕውቀት አለ። አሁን እናንተ እንደምናወራው እኛ ላይ አድሮ መንፈሱን ወይም ጥበቡን አሳድሮብን እናንተ ዲስከስ እንድናረግ ሌላውም ሰው እንዲረዳ ሄኖክን መጽሐፍ እንዲመረም እንደውም በኩፋሌ በመጨረሻው ዘመን ይሄ 70 ዓመት በተረገመ ምድር ላይ የሰው ዕድሜው በመቅሰፍት በምን ያልቃል ካለ በኋላ ይሄን መጽሐፍ መመርመር ይጀምራሉ ትውልድ ይላል። የዛን ጊዜ የቀደሙ አባቶቻችን እስከ 1000 ዓመት ነበር እድሜያቸው፣ እንኳን ዘመናቸው 1000 ዓመት የሚደርስ ነበር። ነገር ግን ከሕግና ከስራ ስለወጡ እድሜያቸው 80 ነው ቢበዛ፣ እሱም ስቃይና መከራ ይላል። ከዛ በኋላ የሚቀጥለው ጊዜ አሁን ኔቸር ልጆቻችን ደግሞ የልጅ ልጆቻችን ይሆናል ያን 900 ምናምን የሚባለውን የተርላ ዘመን የሚኖርበት ጊዜ ነው። ምን ሲሆን ይሄ መጽሐፍ ይመረመራል ይላል። እንግዲህ በዚህ አምልኮቱ በሚነገርበት የዘመን አቆጣጠር ስንቆጥር ሕግና ትእዛዙን ስንጠብቅ የሚገኝ ትልቅ በረከት አለ። በመጽሐፍ ኩፋሌ ምዕራፍ 17 ላይ ያለውን በመጽሐፌ ትንሣኤ በዘመነ ቅዱስ ሄኖክ በሚለው በ11ኛው ምዕራፍ ላይ እንዳብራራሁት ይህንን የዘመን አቆጣጠር ሕዝብ እየመረመረና እየቆጠረበት ሕግና ትእዛዙን እየጠበቀ እያከበረ በሄደ ቁጥር የዕድሜ ጸጋ ይሰጣል ማለት ነው። ሕዝብ ረዘም ላሉ ዓመታት በመንፈሳዊ ሕይወት ሆነው እግዚአብሔር አምላኩን እያመሰገነ ይኖራል ማለት ነው። ይህንን ነው እኒህ ወንድም እዚህ ጋም እየገለጹና እያብራሩ ያሉት መጽሐፍ ኩፋሌ ምዕራፍ 17 ላይ ተብራርቶ የተቀመጠውን ነው ማለት ነው። ዛሬ ማን ነው ቀኑ? ዛሬ ማክሰኞ 21 ማክሰኞ። ዛሬ ማን ነው? መጋቢት አይደለ? መጋቢት 1 ነው አይደለ? መጋቢት 1 ሁል ጊዜ እሑድ ነው የሚሆነው። ለምን? መጋቢት 1 እሑድን እንዲሰጥ አድርጌ ነው የሰራው ሄኖክ በሚለው በሱ ቀመር መሰረት። በሐሳቡ እሑድን ቀን ማክሰኞ ቢልም ነቢዩ ቅዱስ ሄኖክ በሚያስረዳው መሰረት ቀኑ ማክሰኞ ሳይሆን እሑድ ዕለት እንደሆነ እኒህ ወንድም እየመሰከሩ ይገኛሉ። ምክንያቱም ዓለም የተፈጠረው መጋቢት 1 ዕለተ እሑድ ስለሆነ ሁልጊዜ መጋቢት 1፣ ሰኔ 1፣ መስከረም 1 እና ታኅሳስ 1 ዕለተ እሑድ ላይ ነው የሚውሉት። የአራቱ ወቅታት የመጀመሪያ ቀናት ማለት ነው። 364 የሆነው የዓመቱ ቀናት ለሰባት ተካፋይ ስለሆነ ምንም አይነት በየዓመቱ የመዋዠቅ ነገር የለውም፣ የሚተርፍ ወይም የሚጎል ነገር የለውም ማለት ነውና ዕለታቱ ወጥ ሆነው 13ቱ ሱባኤ መጀመሪያ ቀናቸው ወጥ ሆነው ዕለተ እሑድን ይዞ ይነሳል ማለት ነው። ዕለተ እሑድን ይዞ ይነሳል ማለት ነው የመጀመሪያ ቀናቸው። ስለዚህ ሰኔና ሰኞ የሚባል ታሪክ የለም። በነገራችን ላይ ስለ ሰኔና ሰኞ ራሱን ችሎ በሌላ መርሃ ግብር የምንመጣ ይሆናል።
የነቢይ እግዚአብሔር ቅዱስ ሄኖክ ጸጋ እና ጥበብ በረከት በሁላችን ላይ ይደር እያልኩ መርሐ ግብሬን በዚሁ ፈጸምኩ። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይምሃረነ ወይሳሃለነ በርትዕት ተዋሕዶ ሃይማኖት ያጽናነ ለይኩን። ዘኢትዮጵያ